ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ይሄንን ቪዲዮ ሁላችሁም እንድታዩት ፈልጋለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልልኝ። በተለይ አረብ ቤት ልጅ የምትይዙና ምግብ የምትሰሩ ልጆች ይሄን ቪዲዮ እዩት። አጭር ነው። ቪዲዮውን እስከ መጨረሻው ሼር አድርጉት። ከዚህ ቪዲዮ ብዙ ነገር ተምራችኋን ብዬ ተስፋ አደርጋለሁ። እስቲ ሙሚና የሰራችሁን ቪዲዮ ላስገባላችሁና ቪዲዮውን በደንብ እዩት። ሌሎችም ቪዲዮዎች አሉ። ዛሬ ሪያክት እናደርጋለን። የሆነ ቪዲዮ አይቻለሁ እዚህ ቲክቶክ ላይ እና ይሄ ድስት ነው የተነዳው። ይሄ ድስት ይኸውላችሁ አዲስ የመጣችሁ እሳት ላይ ሲጣድ ሲበስል ማለት ነው ውስጥ ያለው ነገር። ይሄን ነገር አትክፈቱት መጀመሪያ። ይቺን ጥቁሯን ነገር ይሄን ነገር እንደዚህ አድርጉት በማማሰያ አየር ይውጣ መጀመሪያ ይሄንን። ከዛ በኋላ አየር ከወጣ መጀመሪያ እሳቱን ታጠፋላችሁ። ይሄ ነገር ንፋስ አየር ካልወጣ ዳይሬክት ይሄንን ማለት ነው ዳይሬክት ይሄኛውን እንክፈት ካላችሁ ክዳኑን እንክፈት ካላችሁ ማለት ነው ይፈነዳባችኋል። መጀመሪያ አየር ይውጣ እንደዚህ ታርጉታላችሁ። በእንጨት እንትን ቆይ ታርጉታላችሁ እንደዚህ በዚህ በማማሰያ አየር ይውጣ። አየሩ ከወጣ በኋላ እንደዚህ ይዛችሁት ማለት ነው እንደዚህ አርጋ አስገብታችሁ አየሩ ከወጣ በኋላ ነው የምትከፍቱት። ዳይሬክት ግን ይሄን የምትከፍቱ ከሆነ ይፈነዳል። ይሄ ድስት ብዙ ሰው ነው የሚገለውና የሆነ ቪዲዮ አይቼ ነው ይሄ ድስት የፈነዳባት ልጅ ማለት ነው። ተጠንቀቁ። ይሄ ድስት ከባድ ነው። እኔ ራሱ አልወደውም። ስንት አመት እየሰራው አልወደውም። የእህታችንን ሙሚና መልእክት ሰምታችኋል። በዚህ ድስት ምግብ የምትሰሩ እህቶች ጥንቃቄ አድርጉ። ጥንቃቄ ማድረግ አለባችሁ። መጀመሪያ ላይ ትንሿን ሙሚና ቅድም እንዳሳየቻችሁ ወይም ደግሞ ይሄ የእንጨት ማማሰያ ያለ የለም በሱ ትንሽ እንዲከፈት አድርጋችሁ ትንፋሹን ማስወጣት አለባችሁ። ሙሉ ለሙሉ ትንፋሹ ከወጣ በኋላ ነው ይቀዘቅዝና ዋናውን ድስቱን የምትከፍቱት። ዳይሬክት መታችሁ አጥፍታችሁ መክፈት የለባችሁም። በነገራችን ላይ የሰው ህይወት ያጠፋን ይሄ ድስት ማለት ነው። ባሰሩበት ራሱ ይመረጣል። እኔ በጣም ነው የምፈራው። ቤታችን ውስጥም የለም ግን ሶሻል ሚዲያ ላይ ግን በጣም ሲፈነዳ ምናምን ነገር የቤት ካሜራ ነው የሚቀርጸው። ብዙ ኮሜንት አይቻለሁ። ማን ቀረጸ? እንዴት ተቀረጸች? ምናምን ነገር ቤት ውስጥ እኮ ካሜራ አለ። አሁን እኮ ካሜራ የሌለበት ቤት እኮ የለም። ውጪ ግቢ ውስጥ ኩሽና ውስጥ የትም ቦታ ካሜራ አለ እና ጥንቃቄ አድርጉ። የቀረጻት ካሜራ ነው፣ የቤት ካሜራ ነው። ሌላው ደግሞ ማለት ነው ልጅ የምትይዙ እህቶች ጥንቃቄ አድርጉ። ልጅ ቤት የምትገቡ ኃላፊነት ተሰጥቷችሁ ከምግብ ጋር ከቤት ጽዳት ጋር ልጅ የምትጠብቁ ልጆች ይሄን ነገር ባትሰሩ እኔ እመርጣለሁ። እህቶች ጥንቃቄ አድርጉ። አዳልጧቸው እንኳን ቢወድቁ አንድ ነገር ቢሆኑ በእናንተ ነው፣ እናንተ ላይ ነው ሁሉ ነገር ማለት ነው። ዛሬ አንድ እህታችን አረብ ቤት የምትሰራ ላፍትናት ልጅ ይዛ የምትሰራ ልጅ ሞቶባት ያው አረቦቹ ለህግ እንኳን አሳልፈው ሳይሰጧት ለህግ እንኳን አሳልፈው አልሰጧትም፣ ገለዋታ ማለት ነው። ሙሉ ቪዲዮ መረጃውን እንየው ማለት ነው። ቪዲዮን አዳምጡ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እቺ ልጅ ደግሞ የአረብ ልጅ ነበር የምትሰራው የምትጠብቀው አሉ። ስራዋ የአረብ ልጅ መያዝ ነበር። እንደኔ አላህ ይሰትረኝ። እኔንም ልጅ ወደቀባት ነው ልጅ ሞተ ምን ሆነ እንደሆነባት አላቅም። ገደሏት አሉ። ደግሞ የገደሏት ቤት ውስጥ ነው አሉ። አላህ ይርሐማትና ያው በጣም ነው የሚያሳዝነው። አንዳንዴ እድል ነው። አንዳንዶቹን ህግ ቦታ ያደርሳሉ። እንደሚታወቃችሁ ሌላ 11 አመት እስር ቤት ነው ያለችው። ብርም ተወጥቶላት ነበር ልትገደል 4 ወር ነው የቀራት። ሰውየው 50 ሚሊዮን ብር ነው ይዋጣ ይሰጠኝ ብሎ ብር እየተዋጣ ነበር። ሌላ እዛው ቀረች። እቺ ልጅና አሁን ቤት ውስጥ ገደሏት። አይገርምም? ሌላ የምትባለው ልጃች ስልጤዋ ልጅ መታ በ5 ወሯ ነው የ11 አመት ልጅ ነው ያለችው። 11 ወር ልጅ የገደለችው ሰውየው ሲደፍራት ለሰውየው የወረወረችው ቢላዋ ልጁን ሰካችበት። ልጁ ሞተ። ይታያችሁ። አሁን 11 አመት በሰበሰች። ባለፈው ልትገደል ነው 4 ወር ነው የቀረው እና በብር ይለወጥላት 50 ሚሊዮን ብር ነው ምናምን ይምጣ ብሎ ሰውየው ይሰጠኝ ብሎ የሟች ቤተሰብ ማለት ነው ብር ተዋጥቶ ነበር። እንዴት እንደሆነ የሷ ነገር አላውቅም። እቺ ልጅ ደግሞ ህግ ቦታ ማላደረሷት ቤት ውስጥ ነው የገደሏት። አይገርምም? ሌላ ሰው አስመጥታ ሴትዮዋ ሽንት ቤት ውስጥ አስገብታ አሳረደቻት ነው የሚሉት። እንግዲህ እኛ ምን እናውቃለን? በጣም ከባድ ነው። ራሳቸውን ጠብቁ። እኔም የልጅ ስራ ነው የምሰራውና አላህ ይጠብቀኝ። ስራ ጠፋ፣ አማራጭ ጠፋ። እንግዲህ ምን እናርግ? ግድ ነው። አላህ ይርሐማት። እንግዲህ ምንም ማድረግ አይቻልም። አሁን ብዙ ልጆች እየሞቱ ነው። ሳውዲ ተበላሽቷል።
ከዚህ ቪዲዮ ምን ተማራችሁ እህቶቼ? ጥንቃቄ አድርጉ። ኃላፊነት ወስዳችሁ የምትሰሩ እህቶች ምግብ መስራት፣ ጽዳት፣ ልጅ ማያዝ ሶስቱን ኃላፊነት ወስዳችሁ የምትሰሩ እህቶች አላችሁ። አንዱ ብቻ አንድ ልጅ እንኳን ያረብ ልጅ ብቻ ያለ ጽዳት ያለ ምግብ ብቻ እንኳን ኃላፊነት ወስዶ ማያዝ በጣም ከባድ ነው። ያረብ ልጅ ማለት ነው። ያረብ ልጅ አስቸጋሪ ነው። ያረብ ልጅ ከመያዝ እውነቴን ነው የምላችሁ 3-4 ፎቅ ዶሬን ማጽዳት ምግብ መስራት ይሻላል፣ ይቀላል ለኔ ማለት ነው። እኔ እናንተን አላቅም። በጣም አስቀያሚ ስራ ነው ልጅ መያዝ። እኔ ያረገጥኩት ቤት የለም እዚህ ሳውዲ አረቢያ ሪያድ ከተማ ከገጠር እስከ ከተማ ቢያንስ ወላሂ ከ18 ከ15 በላይ ቤቶችን ረግጫለሁ። ሲሄድ ልጅ ያለበት ቤት ሲገጥመኝ ትቼ ነበር የምወጣው። በጣም ነው የምፈራው። ልጆች ባለጌ ናቸው። እኔም እጄ አያርፍም፣ ብመታቸው ያሳስሩኛል ነው። ልጅ በጣም ነው የምወደው፣ ግን የአረብ ልጅ አይደለም። የአረብ ልጅ አስቸጋሪ ነው። የአረብ ልጅ በጣም አስቸጋሪዎች ናቸው። አንድ ልጅ ራሱ ይከብዳል። አንድ ልጅ ብቻ መያዝ ማለት ነው ከምግብ ከጽዳት ጋር ኧረ የማይታሰብ ነው፣ የማይታሰብ ነው እህቶቼ። አሁን እህታችን ይሄው ልጁ ሞተባት፣ እሷም ተገደለች። እህቶች ጥንቃቄ አድርጉ። በተለይ በአሁን ሰዓት ላይ የምትመጡ እህቶች እድሜያቸውን በጣም ትናንሽ ልጆች በዚህ በ10 ምናምን ቤት ውስጥ ያሉ አሉ የለም 16 17 በእንደዚህ ያሉ እድሜ ውስጥ ነው እየመጡ ያሉትና ጥንቃቄ አድርጉ። ምግብም ስትሰሩ ጥንቃቄ አድርጉ። ያንን ድስት ቶሎ አትክፈቱ። ልጅም ስትይዙ ጥንቃቄ አድርጉ። ልጆች በጣም ባለጌዎች ናቸው። እዛ ሀገር ላይ ልጆቹ አደብ የላቸውም። በመስኮት ይንጠለጠላሉ። እኔ አንዴ ጓደኛዬ መሬም ማለት ነው ጅዳ ነበርና የምትኖረው ወላሂ ልጁ በመስኮት ሹጋ መፍሩሽ ይሄ ሹጋ የለም እንደዛ አይነት ቤት ውስጥ ነበረ ሰዎቿ የሚኖሩት ማለት ነው። በመስኮት እሷ ቤት እያጸደች በመስኮት ሊወድቅባት ነበረ። ወላሂ ነው የምላችሁ ወይ የዛን ቀን የተሰማትን ስሜት አላውቅም። እኔ ራሱ አረሳው። በቃ ነይ ማለት አላህ ተረፈኝ ነው ያለችው። እንደዚህ ደርሳ ባትይዘው በጭንቅላቱ ወርዶ ነበረ። ያው ይፈጠፈጣል፣ ልጁ ይሞታል። እሷ የት ናት? እስር ቤት ትታሰራለች። ከዛ በኋላ ይፈረድባታል። ፍርዱ ምንድነው? ያው መገደል። ጥንቃቄ አድርጉ። እንደ ቀልድ አትዋቸው የዛ ሀገር ልጆች ማለት ነው። የዛ ሀገር ልጆች የአረብ ልጆች እብድ ታውቃላችሁ፣ እብድ ናቸው። እህቶቼ ይሄንን ቪዲዮ ሁላችሁም ሼር አድርጉት፣ እህቶቻችን ጋር ይድረስ። እነኛ አሁን አዳዲስ የሚመጡ እህቶች ጋር እንደኛ አይነቶቹማ በደንብ እናቃቸዋለን። አረቦቹንም ልጆቻቸውን በደንብ ነው የምናቃቸው። ልጆቹ በጣም ባለጌ ናቸው፣ በጣም አስቸጋሪ ናቸው። እኔ ልጅ ያለበት ቤት አልሰራም እያልኩ ብዙ ስራዎችን አበላሽቼ ወጥቻለሁ። እየየ ብያለቀስኩበት ቀን አለ። አሮጊት ቤት ስጠኝ፣ ምንም ልጅ የሌለበት ቤት አልኩ። ይሄው ፈጣሪ ሰምቶኝ አሮጊት ታውቃላችሁ በ90ና በ70 ምናምን አመት ውስጥ ያለች አሮጊት ቤት ነው ያለሁት። ልጅ የለም፣ ምንም አይነት ልጅ የለም። በቃ ቤቱን ማጽዳታችሁ አይቆሽሽም፣ ምንም ማስተካከላችሁ አይቆሽሽም፣ ምንም አይልም። ያው ችግሩ ምንድነው? ልጅ የሌለበት ቤት ምግብ የለም፣ አይሰራም። እኛ ቤት ደግሞ ምግብ አይሰራም። ያ ነገር ነው። ያው ችየው ኖር ያለው ይሄ ነገር ተደጋገመ እንዳትሉኝ፣ ያው ላልሰሙት መናገር ስላለብኝ ነው። እና ይሄን ይመስላል ቤተሰቦቼ፣ ጓደኞቼ፣ እህቶቼ ሁላችሁም ጥንቃቄ አድርጉ። በያላችሁበት ሰላማችሁ ብዝት ይበልኝ። ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ጠብቀን። ሁላችሁም እህቶቼ ፈጣሪ ጠብቃችሁ በያላችሁበት። በጣም አሁን ያለንበት ሁኔታ በጣም የከፋ ነው። ወላሂ በጣም ያስፈራል። በጣም ነው የሚያስፈራው። በተለይ እኔ አሁን የምፈራው አዳዲስ ለሚመጡ እህቶች ነው። በጣም ህፃን ልጆች ናቸው፣ በጣም ትናንሾች ናቸው። በቃ ለነሱ ነው የምፈራው፣ ለነሱ ነው ማዝነው። ፈጣሪ ጠብቃችሁ እህቶቼ። ሰላም ዋሉልኝ፣ ሰላም ደርልኝ፣ ሰላም አምሹልኝ። ቻው ብዬላችኋለሁ።